ይሄ ልጅ በአጋቾች ታግቶ ወላጆቹ እሱን ለማስፈታት ወደ $80,000 ከፈሉ። በእኛ መምታት ነው። ወደ ታሪኩ ልሰዳችሁ። የልጁ ስም ካይ ይባላል። ከቻይና ወደ አሜሪካ ዩታ የምትባል ስቴት የተዘዋወረ የሃይስኩል ተማሪ ነው። የሆነ ጊዜ በስልኩ ሜሴጅ ገባለት። ሲያነበው አሁኑኑ ገንዘብ በዚህ ባንክ አካውንት ማታስገባ ከሆነ ቤተሰብን ነው ምገላችሁ የሚል ማስፈራሪያ ነበረ። ፈራ። ቶሎ ብሎ ለቤተሰቦቹ ደውሎ ሊያስጠነቅቃቸው ሲል ስልኩን ጠልፈውት ስለነበረ ታቆም ነው የሚሻል፣ ስልኩን አሁኑኑ ካልዘጋው ቤተሰቦችህን ችግር ውስጥ ነው መከታቸው ብሎ ቴክስት አደረጉለት። ምንም ማድረግ አልቻለም። ቤተሰቦቹ ለአንዳንድ ምክንያት ብለው ያጠራቀሙለትን ብር አውጥቶ ላከላቸው። በነጋታውም በተመሳሳይ ዛቻ ብሩን ጨምሮ እንዲልክ ያስገድዱታል። እሱም ይልካል። በእንደዚህ አይነት መልኩ ለሳምንት ያክል ቆዩ። ባንክ ውስጥም ያለውን ብር እንዳለ ጨረሰ። በነጋታውም ድጋሚ ብር እንዲልክ ሲያስፈራሩት ብር እንደጨረሰ ይነግራቸዋል። ይሄ ሁሉ ሲፈጠር ቤተሰቦቹ የባንክ ወጪውን እየተመለከቱ ነበር። ምን እያደረገበት እንደሆነ ስለማያውቁ ተጨንቀዋል። ትንሽ ቆይቶ ለነሱ ፎቶ ከጽሁፍ ጋር በቴክስት ተላከላቸው። ሲያነቡት ልጃችሁን አግተነዋል፣ በዚህ አካውንት አሁኑኑ ብር ማትልኩ ከሆነ እንገድለዋለን የሚል ማስፈራሪያ ጽሁፍና ካይ ታግቶ የሚያሳይ ፎቶ ነበር። ቤተሰቦቹ ደነገጡ። ወዲያውኑ $80,000 አስገቡላቸውና ሃይስኩል የምትማርን ጓደኛው ጋር ደውለው ይህን ነገር እንደምታውቅ ጠየቋት። እሷም ምንም እንደማታውቅ ነገረቻቸው። ለትምህርት ቤቱም ሪፖርት አደረገች። ትምህርት ቤቱም ለፖሊስ ጠቆመ። ፖሊሶቹ ካይ የሚኖርበት ቤት ሄደው ፈለጉት። አብሮት የሚኖሩ ሰዎችም ስለነበሩ በጠዋት እንደወጣ ነገሯቸው። ፖሊሶቹም ፈልገው ስላጡት ለኤፍቢአይ ኤጀንት ኬዙን አስተላለፉ። እነሱም ታሪኩን ቼክ ካደረጉት በኋላ ከዚህ በፊት እንደዚህ እንደገጠማቸውና ምን እየተፈጠረ እንደሆነ መገመት እንደሚችሉ ከነገሯቸው በኋላ ፍለጋቸውን ቀጠሉ። የካይ ስልክን ጠልፈው የት እንዳለ በማፕ ሲመለከቱ አቅራቢያቸው ካለ የበረዶ ተራራ ላይ እንዳለ አመለከታቸው። በድሮንና በሰዎች ኃይል ለቀናት ያክል ተፈለገ። አንዱ ፖሊስ ከሩቅ ሲመለከት ድንኳን ነገር አየ። ተሰብስበው ድንኳኑ ወዳለበት ሲጠጉ ካይ ውስጥ ሆኖ በፍርሃትና በብርድ እየተንቀጠቀጠ አገኙት። ይህ ቪዲዮ ፖሊሶቹ ካይን ካገኙት በኋላ የሚያሳይ ቪዲዮ ነው። ፖሊሶቹ ዞር ዞር ብለው ሲመለከቱ ግን ምንም ያጋቾች ፍንጭ የለም። ካይንም ምን እንደተፈጠረ ሲጠይቁት የማስፈራሪያ መልእክቶች እንደደረሱትና ራሱን አግቶ ፎቶ አንስቶ እንዲልክላቸው ካላከላቸው ደግሞ ቤተሰቦቹ እንደሚጎዳቸው ቴክስት አድርገውለት መሆኑን ለፖሊሶቹ ነገራቸው። ፖሊሶቹም ተገረሙ። በስልክ ለዛውም በቴክስት ብቻ የተደረገ ጠለፋ እንደሆነ ገባቸው። የአጋቾቹን ስልክ ጠልፈው የት እንዳሉ በማፕ ሲመለከቱ ወደ ቻይና ሀገር ጠቆማቸው። ከሀገራቸው ውጭ ያለውን ወንጀለኛ ምንም ማድረግ ስለማይችሉ በቀላሉ $80,000 በላይ ገንዘብ ይዞ ጠፉ። ካይም ወደ ቻይና ወደ ቤተሰቦቹ ተመለሰ።